ሰላም ጤና ይስጥልኝ። ይህ የአባይ አካዳሚ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዝኛ፣ ሂሳብ፣ አፋን ኦሮሞና ሌሎችም ትምህርቶች እናስተምራለን። ስለሆነም ከሀገር ውስጥም ከውጭም የምትኖሩ መማር የምትፈልጉ ልጆች ፕላስ 251ን ያስቀደማችሁ 974 75 64 21 ስልካችን ነው። ኢሞ፣ ቴሌግራም ወይም ደግሞ ዋትሳፕ ላይ በመደወል ተመዝግባችሁ በቀንም ሆነ በማታ በተመቻችሁ ሰዓት በተለያዩ የሚዲያ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትሳፕ፣ በዙም እንዲሁም በጎግል ሚት መማር ትችላላችሁ። ቻናላችንን ሰብስክራይብ እንዲሁም ላይክ እና ሼር እያደረጋችሁ ጀምሩ። እሺ፣ በዛሬ ክላሳችን ደግሞ የአማርኛ ቃላት ምስረታ ይሆናል። ዛሬ እዚህ ጋር የምታዩቸው እነዚህን አራቱን የአማርኛ ፊደላቶች መነሻ እያደረግን ነው ቃላቶች የምንመሰርት። ከዚህ ጋር ሀ፣ ለ፣ መና ሳሉ እነዚህን አራቱን ፊደላቶች መነሻ እያደረግን ደግሞ በእያንዳንዳቸው ከዚህ ጋር የምታዩቸውን 6 የአማርኛ ቃላቶችን እንመማራለን ማለት ነው። አሁን ከዚህ ከመጀመሪያዋ ከተመሰረቱ ቃላቶች ሲጀምር እዚህ ጋር ምን ይላል? ሀ፣ ሀ፣ ሊ፣ ሊ፣ ማ፣ ማ፣ ሀሊማ፣ ሀሊማ ይላል። መነሻ ፊደል ሀ ነች። ከዚያ ቃሉ ደግሞ ምን ይላል? ሀሊማ ይላል። 3 ፊደላቶች ተጠቀምነ፣ ሀን ተጠቀምነ። ከዚያ ሊ ሶስተኛ የለ ቤተሰብንና ማ አራተኛ የመ ቤተሰብን አድርገን ስናነበው ምን ይላል? ይሄ ሀሊማ፣ ሀሊማ ይላል። እሺ፣ ከዚህ ጋር ደግሞ ሀ፣ ብ፣ ብ፣ ቴ፣ ቴ፣ ሀብቴ፣ ሀብቴ። ሀ የመጀመሪያ ነች። እዚህ ጋር ብ ስድስተኛ የበ ቤተሰብና ቴ ደግሞ አምስተኛ የተ ቤተሰብ አድርገን ስናነበው ሀብቴ፣ ሀብቴ የሚል ቃል ይሰጠናል። እሺ፣ ቀጣዩ ደግሞ ሀ፣ በ፣ በ፣ ሻ፣ ሻ፣ ሀበሻ፣ ሀበሻ። ሀ የመጀመሪያ በ የመጀመሪያ እና ሻ ደግሞ አራተኛ የሸ ቤተሰብ በአንድ ላይ ሀበሻ፣ ሀበሻ። እሺ፣ ከዚህ ጋር ደግሞ ምን ይላል? ሀ፣ ገ፣ ገ፣ ር፣ ር፣ ሀገር፣ ሀገር። ር ማለት ስድስተኛ የረ ቤተሰብ ሀገር። እሺ፣ ሀ፣ ሳ፣ ሳ፣ ብ፣ ብ፣ ሀሳብ፣ ሀሳብ። ሀ የመጀመሪያ ሳ አራተኛ የሰ ቤተሰብ እና ብ ደግሞ ስድስተኛ የበ ቤተሰብ አንድ ላይ ሀሳብ፣ ሀሳብ ይላል። እሺ፣ ሀ፣ ቀ፣ ቀ፣ ኛ፣ ኛ፣ ሀቀኛ፣ ሀቀኛ። ሀ የመጀመሪያ ቀ የመጀመሪያ እኛ ደግሞ አራተኛ የኘ ቤተሰብ ሀቀኛ። እሺ፣ ስለዚህ አሁን እዚህ ጋር በሀ የተመሰረቱ ቃላቶች ሀሊማ፣ ሀብቴ፣ ሀበሻ፣ ሀገር፣ ሀሳብ እና መጨረሻ ሀቀኛ፣ ሀቀኛ የሚሉ ቃላቶችን መስርተናል ማለት ነው። እሺ፣ ወደ ቀጣዩ ስንመጣ ደግሞ ለ ነች። ከዚህ ጋር ምን ይላል? ለ፣ ለ፣ መ፣ መ፣ ነ፣ ነ፣ ለመነ፣ ለመነ። እዚህ ጋር ሶስቱም የመጀመሪያ ፊደላቶች ለመነ። እሺ፣ ለ፣ ገ፣ ሰ፣ ለገሰ፣ ለገሰ። እዚህ ጋርም ሶስቱም የመጀመሪያ ፊደላቶች ናቸው። ለገሰ። ለ፣ ካ፣ ካ፣ ለካ። ካ ማለት የከ ቤተሰብ አራተኛ ፊደል ለካ። ለ፣ ሰ፣ ው፣ ው፣ ለሰው፣ ለሰው። ለ የመጀመሪያ ፊደል ነች። ሰም የመጀመሪያ ነች። ው ማለት ደግሞ የወ ቤተሰብ ስድስተኛ ፊደል ለሰው፣ ለሰው። እሺ፣ ለ፣ የ፣ ለየ፣ ለየ። እነዚህ ሁለቱም የመጀመሪያ ፊደል ናቸው። ለየ። የመጨረሻዋ ለ፣ ከ፣ ፈ፣ ለከፈ፣ ለከፈ። እዚህ ጋርም የመጀመሪያ ፊደላቶች ለከፈ። ስለዚህ ለን መነሻ አድርገን የመሰረትናቸው ቃላቶች ለመነ፣ ለገሰ፣ ለካ፣ ለሰው፣ ለየና ለከፈ፣ ለከፈ ይላሉ። እሺ፣ ሶስተኛዋ ደግሞ ይቺ ማነች? መ ነች። እዚህ ጋር ምን ይላል? መ፣ ከ፣ ራ፣ ራ፣ መከራ፣ መከራ። መ የመጀመሪያ ከ የመጀመሪያ እና ራ ደግሞ አራተኛ የረ ቤተሰብ መከራ። መ፣ መ፣ ሪ፣ ሪ፣ መሪ፣ መሪ። ሪ ማለት የረ ቤተሰብ ሶስተኛ ፊደል መሪ። መ፣ መ፣ ረ፣ ጃ፣ ጃ፣ መረጃ፣ መረጃ። መ የመጀመሪያ ረ የመጀመሪያ እና ጃ ደግሞ አራተኛ የጀ ቤተሰብ መረጃ።
መ ነ ሻ ሻ መነሻ መ የመጀመሪያ ነ የመጀመሪያ ሻ ደግሞ አራተኛ የሸ ቤተሰብ መነሻ። እሺ ከዚህ ጋር ደግሞ መ ቀ ሌ ሌ መቀሌ መቀሌ መ የመጀመሪያ ፊደል ቀ የመጀመሪያ ሌ ደግሞ አምስተኛ የለ ቤተሰብ ሌ መቀሌ መቀሌ። እሺ ከዚህ ጋር ደግሞ መ ለ ያ መለያ መለያ ያ ማለት አራተኛ የቤተሰብ መለያ። እሺ ስለዚህ በመ የተመሰረቱ ቃላቶች የመጀመሪያው መከራ ይላል። ከዚያ መሪ መረጃ መነሻ መቀሌ እና መጨረሻ መለያ መለያ የሚሉ ቃላቶችን መመስረት ችለናል ማለት ነው። እሺ የመጨረሻው ደግሞ ይቺ ሰ ነች። አሁን ሀን አይተናል ለንና መን ሶስቱን አይተናል። መጨረሻ ደግሞ ማን ነች? ሰ ነች። ከዚህ ጋር ምን ይላል? ሰ ላ ም ም ሶስት ፊደል ሰ የመጀመሪያ ፊደል እንዳልኳችሁ ላ ደግሞ አራተኛ የለ ቤተሰብና ም ስድስተኛ የመ ቤተሰብ ሆኖ በአንድ ላይ ስናነበው ሰላም ሰላም ይላል። እሺ ቀጣዩ ደግሞ ሰ ነ ድ ድ ሰነድ ሰነድ ሰ የመጀመሪያ ነ የመጀመሪያ ድ ስድስተኛ የደ ቤተሰብ ሰነድ። ሰ ባ ር ሰባር ሰባር በ አራተኛ የበ ቤተሰብ ር ስድስተኛ የረ ቤተሰብ ሰባር። ሰ ጠ ሰጠ ሰጠ እሺ ሰ ረ ቀ ሰረቀ ሰረቀ እነዚህም ሶስቱም የመጀመሪያ ፊደል ናቸው። ሰረቀ። የመጨረሻው ሰ ገ ነ ት ሰገነት ሰገነት ሰ የመጀመሪያ ፊደል ገ የመጀመሪያ ነ የመጀመሪያ እና ት ደግሞ ስድስተኛ የተ ቤተሰብ በአንድ ላይ ሰገነት ሰገነት ይላል። እሺ እንግዲህ በዛሬ ትምህርታችን እነዚህን አራቱን የአማርኛ ፊደላቶች ሀ ለ መን እና ሰን መነሻ አድርጌ በእያንዳንዳቸው ደግሞ ስድስት ቃላቶችን ዛሬ ተማምረናል። በቀጣይ ደግሞ በሌሎች ቪዲዮዎች እመለሳለሁ። በዋነኝነት አማርኛና እንግሊዝኛ ቪዲዮዎችን እየሰራሁ ስለምለቅ ከፊደላት ጀምሮ እስከ ንባብ ድረስ የፈለጋችሁን ማግኘት ስለምትችሉ እየገባችሁ ሁሌ መከታተል ይቻላል። ቀጣይ በሌላ ቪዲዮ እስከምመለስ መልካም ጊዜ ይሆንላችሁ። ባይ ባይ